በዚህ ምድር ስንኖር መቼም አዲስ ዓመትም ስንገባ የምናደርገው አንድ ነገር አለ። ተስፋ ይኖር ይሆን? ይለወጥ፣ የሚቀየር፣ የሚስተካከል እንድኖር የሚያጓጓኝ ተስፋ ማደርገው ይኖር ይሆን ወይ ብለን ብዙዎቻችን እንጠይቃለን። ተስፋ እናገኛለን ብለን የምንጠባበቀው በእምነት ግን አሁን ያልሆነ ወደፊት የምንቀበለው ነገር። ምናልባት አንዳንዶቻችን የምናየው ጨለማውን ብቻ ነው። ምንም ተስፋ የምናደርገው ላይታየን ይችላል። አንዳንድ ሰው ደግሞ ከጨለማው አሻግሮ ተስፋን ያያል። ሰው ያለ ተስፋ መኖር በጣም ይከብደዋል። የክርስቲያኖች ተስፋ ብቸኛና አንድ የሆነ ተስፋ ነው ያለን ይላል። እግዚአብሔር ደግሞ እንደገና ዛሬ እድልን ሰጥቶናል። ከኔ ጋር የእግዚአብሔርን ቃል እንድንከፋፈል እግዚአብሔር በውስጤ ያስቀመጠውን መልእክት ደግሞ ከኔ ጋር እንካፈላለን። ዛሬም እኔ በፊታችሁ የቆምኩት ተስፋ አለ ልላችሁ ነው። ኢየሱስ ጌታ ነው። ተስፋ አለን። እስቲ ተስፋ አለን በሉ። እኛ ተስፋ እንደሌላቸው ልጆች አይደለን። ኢየሱስ ጌታ ነው። እስቲ ጉባኤው ተስፋ አለን ይበል። አንደኛ ጴጥሮስ ከቁጥር 1 እስከ 5 ያለውን አነብና ከዛ መንፈስ ቅዱስ እንዳለን እንሰማለን የእግዚአብሔርን ቃል። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጶዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀን መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ኢየሱስ ጌታ ነው። ዛሬ ስለ ተስፋ እንድናይ ይፈልጋል። በዚህ ምድር ስንኖር መቼም ዓመታትንም ስንጨምር አዲስ ዓመትም ስንገባ የምናደርገው አንድ ነገር አለ። ተስፋ ይኖር ይሆን? የሚለወጥ፣ የሚቀየር፣ የሚስተካከል እንድኖር የሚያጓጓኝ ህይወት እንድቀጥል፣ መኖር እንድቀጥል፣ እንደሚገባው መመላለስ ማድረግ እንድቀጥል የሚያጓጓኝ ተስፋ ማደርገው ይኖር ይሆን ወይ ብለን ብዙዎቻችን እንጠይቃለን። ምናልባት አንዳንዶቻችን የምናየው ጨለማውን ብቻ ነው። ምንም ተስፋ የምናደርገው ላይታየን ይችላል። አንዳንድ ሰው ደግሞ ከጨለማው አሻግሮ ተስፋን ያያል። ነገር ግን የሰው ልጅ ተስፋ ከሌለው፣ ተስፋ በፊቱ ካልተቀመጠ፣ ተስፋ የሚያደርገው ነገር ከሌለ መኖር ለሱ በጣም ከባድ ይሆናል። ሰው ያለ ተስፋ መኖር በጣም ይከብደዋል። በሳይንሱም ብዙ ሰዎችም እንደሚሉት ሁላችንም እንደምናውቀው ሰው ሳይበላና ሳይጠጣ የተወሰነ ጊዜ ሊቆይ ይችላል። ያለ ተስፋ ግን መኖር ይከብደዋል። ለመኖር፣ ለመንቀሳቀስ፣ የሆነ ነገር ለማድረግ፣ ለመነሳት ምን ያስፈልገዋል? ተስፋ ያስፈልገዋል። ለምሳሌ አሁን ጠዋት በሆነ ደሞዝ ከሆነ መስሪያ ቤት ጋር እንስማማለን። በዚህ በወር እከፍልሃለሁ፣ ስለዚህ በወሩ ሙሉ ጧት እየመጣ እስከ 11 ሰዓት ይሄን ስራ ትሰራልኛለህ ይሉናል። አንድ የሰጡን ተስፋ አለ። እንደዚህ ያህል ብር እከፍልሃለሁ። ስለሰጡን ተስፋ ስንል ጠዋት ከመኝታችን ብድግ ብለን ስንነሳ እንቅልፋችንን እንተዋለን። ጠዋት አየሩ ላይመች ይችላል። ትራንስፖርት የምንጠቀም ሰዎች ደግሞ የታክሲ መጋፋት አለ። በጣም ብዙ የምንከፍለው ነገር አለ። ብድግ ብለን ተነስተን እንድንሄድ የሚያደርገን ወር ላይ የምንጠብቀው የተገባልን ቃል የምንቀበለው ነገር አለ። እሱ ስላለ ጠዋት እንነቃለን። ተስፋ ያደረግነው የምንቀበለው ነገር ዛሬም በጉዞ በመሃል ብዙ ነገር ልናልፍ እንችላለን። ብዙ ነገር ሊሆን ይችላል። ግን የምንቀበለው ነገር ስላለ ጠዋት ተነስተን ስራ እንሄዳለን። ምንም በቃ ስራ የሌለው ደሞዝም ታገኛለ እንዲም ታገኛለ ያልተባለ ሰው ምናልባት ብዙ እንኖራለን። ተኝተን እስከ 4 ሰዓት ለመነሳት ግድ ይሆንብናል። ካልጋሊ ምክንያት የለንም። በቃ ዝም ብለን እንተኛለን። በግድ እንነሳለን። እንደው የሚፈልገን ድንገት ዝም ብሎ የሚፈልገን ካገኘን የሚጠራን ወተን እንሄዳለን። በግድ እንበላለን። የሚያንቀሳቅሰን ፓሽን የሚሰጠን ግለት የሚሰጠን ምንም ምክንያት የለም። ምክንያቱም ተስፋ የምናደርገው ነገር የለም። ይሄን እያሰብኩ እንዴት እንደሰማሁት ወይ ሰምቼ ነው ወይ አንብቤ ነው አላስታውስም። 2 ሰዎች በእስር ቤት ስላሉ ሰዎች የሰማሁት ትዝ አለኝ። እስረኞቹን 2 ሰዎችን ወስደው
ጨለማ በሆነ ክፍል ውስጥ አሰሯቸው አሉ። አንደኛው ቤት የተዘጋበት ቤት ምንም የሚታይ ነገር የለም፣ ጨለማ ብቻ ነው። ሁለተኛው ሰውዬ የታሰረበት ቤት ግን ጨለማ ነው፣ የተዘጋ ቤት ነው፣ ግን ትንሽዬ ቀዳዳ አለችው። እነዚህ ሁለት ሰዎች ገቡ፣ ታሰሩ። ግን የሁለቱ ሰዎች ውጤት የተለያየ ነበር። ምንድነው በሁለቱ ሰዎች መካከል የታየው ውጤት ሲባል ይሄ በቤቱ መካከል ቀዳዳ ያለችው ሰውዬ ሁሉ ጊዜ ብድግ ይልና በቀዳዳው ካለበት ክፍል ጨለማ መሃል አሻግሮ ውጪ ያለውን ነገር ይመለከታል። ደግሞ በቃ ውጪውን፣ አየሩን፣ ነፋሻማውን ነገር፣ ሰፊውን ብርሃን ያለበትን ነገር ይመለከታል። ስለዚህ መልሶ ቁጭ ሲል አንድ ነገር ተስፋ ያደርጋል። አንድ ቀን ከዚህ እወጣለሁ፣ እንደነሱ በነፃነት እንቀሳቀሳለሁ። የኔ ቦታ እዚህ አይደለም፣ እዚህ አልቀርም። የኔ ህይወት እዚህ ቦታ ላይ አያልቅም። እወጣለሁ፣ ማገኘው ነገር አለ። እንደነሱ እንቀሳቀሳለሁ። በጨለማ መካከል በሚታየው ሁኔታ መካከል የማይታየው ነገር ተስፋ ያደርጋል። የማይታየው ነገር ተመልክቶ ለመኖር አቅም ያገኛል። እና ሲኖር ያው እስር ቤት ታስሬ ባላቅም የሚመች ምግብ ነው ብዬ ግን አላስብም። የሚሰጣቸው የማይመች ምግብ፣ የሚቀመጡበት ቦታ የሚሸት ሊሆን ይችላል፣ ጥሩ ያልሆነ ነገር ሊሆን ይችላል። እሱን ይታገሳል። የሚወጣበትን ቀን በትዕግስት ይጠባበቃል። ሁለተኛው ሰውስ ዞር ሲል የሚያየው ጨለማን፣ ዞር ሲል የሚያየው ጨለማን። በቃ መኖር ያስጠላዋል፣ ህይወት ያስጠላዋል። የራሱን ህይወት ራሱ ይጠላል። የሚጠባበቀው ሞት እዛው መቅረት ነው። ምናልባት የሚበላውን ሲሰጡት ለምን ብዬ ነው የምበላው ብሎ ወደ ዳር እያደረገ ምናልባት ከዛ ሬሳው ይሆናል የሚወጣ። ስለዚህ ለሰው ለመኖር ምን ያስፈልገዋል? ተስፋ ያስፈልገዋል። የኛም የክርስትና ህይወት ይሄ ነው። እግዚአብሔር ከሰጠን አንድ በቃሉ ከነገረን እውነት የሰጠን ሕያውና የማይጠፋ ተስፋ ነው። ኢየሱስ ጌታ ነው። እስቲ ተስፋ አለን በሉ። ተስፋ እንደሌላቸው ሰዎች አይደለም የምንኖረው። ተስፋ አለን። የምንጠብቀው የምንፈልገው ግን ያልተፈጸመ እጃችን ላይ ያልገባ ነገር ነው። ተስፋ እናገኛለን ብለን የምንጠባበቀው በእምነት ግን አሁን ያልሆነ ወደፊት የምንቀበለው ነገር ነው። ተስፋ ለመኖር ምክንያት የሚሰጠን ነገር ነው። ኢየሱስ ጌታ ነው። ታዲያ ለኛ ለአማኞች ተስፋችን ምንድን ነው? ወደ ምንስ ተስፋ ተጠራን? ያው በዘመናችን በምድራችን ስናይ ብዙ አይነት ሰዎች ይነግሩናል። በእርግጥ እግዚአብሔር ለሁላችንም የታገባለ ተስፋ ይሰጠናል። ስራ ታገኛለ የሚል ተስፋ ይሰጠናል። ታገለግለኛለ በልዩ ቅባት በክብር ታገለግለኛለ የሚል ተስፋ ይሰጠናል። መጽሐፍ ቅዱስ ግን እነዚህን እንደ ዋና ተስፋ አያወራቸው። የክርስቲያኖች ተስፋ ብቸኛና አንድ የሆነ ተስፋ ነው ያለን ይላል። ኢየሱስ ጌታ ነው። የተናገረውን እኮ ይፈጽማል። በዚህ ምድር ላይ ስንኖር የምንኖርበትን ዓላማ ይሰጠናል። ትሰራልኛለ፣ ታገለግለኛለ፣ ተምረ የሆነ ነገር ታረጋለ፣ በገንዘብ የሆነ ነገር ታረጋለ። ግን እነዚህ አይደሉም የመኖር ምክንያት ለክርስቲያን። እነዚህ አይደሉም ለክርስቲያን ተስፋ። የክርስቲያን ተስፋ አንድ ነው። ኢየሱስ ጌታ ነው። ያ ተስፋ ምንድነው ይለናል? የክርስቶስ ኢየሱስ በክብር መገለጥ፣ ደግሞ የክርስቶስ ኢየሱስ ተመልሶ መምጣት ነው። ኢየሱስ ጌታ ነው። ዛሬ ይሄን እነግራችኋለሁ። ሕያው ተስፋ አላችሁ፣ የከበረ ተስፋ አላችሁ፣ የዘላለም ተስፋ አላችሁ። ያ ተስፋ ምንድነው? የኢየሱስ ክርስቶስ በክብር መገለጥ። በቃ ተስፋ ይሄ ነው። ኢየሱስ ጌታ ነው። የኢየሱስ ክርስቶስ ዳግም ተመልሶ መምጣት ነው። ኢየሱስ ይመጣል። ኢየሱስ ክርስቶስ በክብር ይገለጣል። እኛ ተስፋችን ይሄ ነው። ይሄን ተስፋ እንዴት አገኛችሁት? ለዚህ ተስፋ ምን ምስክር አላችሁ? ኢየሱስ ክርስቶስ ከሞት ተነስቷል። ምስክራችን ትንሣኤው ነው። እርሱን ያስነሳ እኛንም ያስነሳናል። እርሱን ያስነሳ እኛንም አስነስቶ ለዘላለም ከሱ ጋር እንድንኖር ያደርገናል። ኢየሱስ ጌታ ነው። እንግዲያው ዛሬ ቁርጣችሁ ልንገራችሁ፣ አንድ ተስፋ ነው ያላችሁ ለመኖር የሚያንቀሳቀሳችሁ። ብድግ ስትሉ እንድትኖሩ እግዚአብሔርን እያከበራችሁ ፍቃዱን እያረጋችሁ እየታዘዛችሁ እያመለካችሁ እየጸለያችሁ በቅዱሳን ህብረት እያደረጋችሁ በሄዳችሁበት ስፍራ ሁሉ የኢየሱስን መልክ እየመሰላችሁ እንድትኖሩ በዚህ ጨለማ ዓለም እንድትታገሱ እንድትጠብቁ የሚያደርጋችሁ ተስፋ ኢየሱስ ክርስቶስ በክብር መገለጡ ነው። ክርስቲያን ያለው አንድ ተስፋ ነው። እስቲ ተስፋ አለን በሉ። ያው ይሄን ተስፋ አእምሯችን በጣም ስለማይረዳው ቶሎ ቶሎ እንረሳዋለን። እንደገና ዛሬ መንፈስ ቅዱስ ያስታውሰናል። እኛ የከበረ ተስፋ አለ፣ ሕያው ተስፋ አለ፣ የዘላለም ተስፋ አለ። ኢየሱስ ጌታ ነው።
ይሄንን ሐሳብ እያሰብኩ ዕብራውያን 11 ላይ እንድናይ እፈልጋለሁ። አንድን ሰው ይነግረናል። በዚህ ምድር ስንኖር ተስፋ አለን ብለን ካልን በኋላ ለመኖር ታዲያ አሁን ይሄ ክብር ተስፋ አለን። ብዙዎቻችን ያው ጌታ ይመጣል እንላለን። ኢየሱስ ይመጣል አይደል? ኢየሱስ ይመጣል ማራናታ ቸርች ስንባል ደስ ይለናል። ስንኖር ግን አናስታውሰውም። ስንመላለስ ትዝ አይለንም። በዛ ተስፋ አንኖርም። ነገር ግን የእግዚአብሔር ቃል ሲናገር በዚህ ምድር ላይ ስንኖር እንድንጠባበቀው ተዘጋጅተን እንድንጠብቀው የምንኖርለት ዓላማችን እንዲሆን የተሰጠን ተስፋ ይሄን ተስፋ አጥብቀን እንድንይዝ ነው። ኢየሱስ ጌታ ነው። ለምን ብንል ለምሳሌ አሁን ተስፋ አለን አለን። ተስፋ ካለኝ እግዚአብሔር አለ፣ ሁሉን የሚችል ኤልሻዳይ የሚሆን አለ። ታዲያ ለምን በልዩ ልዩ መከራ በልዩ ልዩ ጭንቀት እናልፋለን ብለን እንጠይቃለን። መጽሐፍ ቅዱስ ሲነግረን ይሄ ዓለም በክፋት የተያዘ ስለሆነ ስንኖር በዚህ ዓለም አመጽ እየጨመረ ክፋት እየጨመረ እርኩሰት እየጨመረ የተበላሹ ነገሮች እየጨመሩ ናቸው የሚሄዱት። እቺ ዓለም እያረጀች ነው። የመጠቅለል ተስፋ ነው ያላት። እቺን ዓለም አስውቦ አሳምሮ የሚሰጠን አምላክ አይደለም ያለው። የሚሰጠን የገባልን ተስፋ አዲስ ሰማይና አዲስ ምድር እንደሚሰጠን ነው። ኢየሱስ ጌታ ነው። እስቲ ዕብራውያን 11 ላይ አውጥተን ከአብርሃም ሕይወት የተወሰነ ነገር እንይ። ዕብራውያን 11 ላይ የእምነት አርበኞች የእምነት ጀግኖች የሚባሉበት ቦታ ማለት ነው። ዕብራውያን 11 ከቁጥር 8 ጀምሮ አነበዋለሁ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኑሮ ያን የተስፋ ቃል አብሮት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በብዛታቸው እንደ ሰማይ ኮከብ አሸዋ የነበሩ የሞተን ሰው እንኳን ከመሰለው ከአንዱ ተወለዱ ይላል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ስለ አብርሃም ሲነግረን እግዚአብሔር አምላክ አብርሃምን ከዘር ከወገን ካለህበት ቦታ ተለይተ ውጣ አለው። ከለመደው ቦታ በጣም ከተመቻቸበት ቦታ በቀላሉ ከሚኖር የሚታይ ነገር ካለ ቦታ ውጣ ሲለው አብርሃም እግዚአብሔር የነገረውን ቃል አምኖ ታዞ ወጣ ይላል። እግዚአብሔር አብርሃምን ታዘ ውጣ ሲለው ከዛው ጎን ለጎን ደግሞ ታላቅን የተስፋ ቃል ሰጥቶታል። ምን ብሎ? አበዛሃለሁ፣ ታላቅ አደርግሃለሁ፣ የብዙዎች አባት ትሆናለህ፣ በአንተ ነው ዘር ሁሉ የሚጠራው ብሎ ታላቅ ተስፋን ሰጠው። ኢየሱስ ጌታ ነው። ውጣ አለው፣ ደግሞ ታላቅ ተስፋን ሰጠው። ከዛን አብርሃም እግዚአብሔርን አመነና ወጣ። ሲወጣ ወደሚያውቀው ቦታ አይደለም የወጣው። ሲወጣ ካርታ ወይም አቅጣጫ የሚያሳይ ነገር ለአብርሃም አልተሰጠውም። ወዴት እንደሚሄድ ሳያውቅ ነው የሚለው። ግን ምን አድርጎ ወጣ? እግዚአብሔርን አምኖ ወጣ። ኢየሱስ ጌታ ነው። እግዚአብሔርን አምኖ መውጣት መግባት ይሁንላችሁ። የሆነ የምታቁት ማታቁት ከተማ ስለሆነ የሆነ ሰው ስላላችሁ ስለሌላችሁ ሳይሆን በዚህ ምድር ስትንቀሳቀሱ እግዚአብሔርን ብቻ በማመን መውጣት መግባት ይሁንላችሁ። እግዚአብሔርን ብቻ በማመን ተባረኩ። ኢየሱስ ጌታ ነው። ስለዚህ አብርሃም የተሰጠውን የተስፋ ቃል ይዞ ወጣ ይላል። እግዚአብሔር የተስፋን ቃል ሰጥቶት ከወጣ በኋላ ሲንቀሳቀስ ሲኖር ቢያይ የሚኖረው ኑሮና የሚመላለሰው ምልልስና እግዚአብሔር ያለው ነገር የሚገናኝ ነገር አይደለም። ተስፋን ቃል ሰጥቶታል። የብዙዎች አባት አደርግሃለሁ ብሎታል። ሲያይ አንድ ልጅ የለውም። ሳራም እያረጀች ነው፣ እሱም እያረጀ ነው። የሳራ የሴቶች ወግ አበቃ፣ እሱ አረጀ። የሚታየውን ነገር ሁሉ ሲያይ ተስፋ ያደርግ። ምን ተስፋ ይደረጋል ከሚታየው ካረጀ ሰው? ሲወጣ ራሱ 75 ዓመቱ ነበር። 25 ዓመት ነው የጠበቀው። የሚያየው ነገር የለውም። ግን ምን ተሰጥቶታል? የተስፋ ቃል ተሰጥቶታል። ሮሜ 4 ላይ እንደዚህ ይለናል። ቁጥር 18 ላይ እንደዚህ ይላል፣ ዘር እንዲህ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋን ይዞ አመነ። ዘር እንዲህ ነው ሊሆን ብሎት ተስፋ የሚደረግ ነገር ግን እያየ አይደለም። ምናልባት ዛሬ ሁላችንም በህይወታችን እንደሱ ይሆናል። እግዚአብሔር አለ ብለን ጸልየን እግዚአብሔር ከኔ ጋራ ነው፣ ቃሉን ሰጥቶኛል፣ የተስፋ ቃል ሰጥቶኛል፣ በሱ እችላለሁ፣ በሱ በረታለሁ፣ በሱ እሻገራለሁ ብለን ከጸለይንበት ከዘመርንበት ካመለክንበት ቦታ ወጣ ስንል ስናይ ተስፋ የሚደረግ ነገር የለም።
ተስፋ የሚመስል ነገር የለም። ከዚህ እንዴት ከናዝሬት መልካም ነገር ይወጣልን እንዳሉት ከዚህ እንዴት እግዚአብሔር ያለው ነገር ይሆናል ሲል ተስፋ የሚደረግ ነገር ባይኖርም ተስፋውን ይዞ አመነ። ለምን ሲባል የማይታየውን እግዚአብሔርን ስላወቀ። ይሄ የማይታየው እግዚአብሔር ምን አይነት እግዚአብሔር ነው? ያልነበረን ወደ መኖር የሚያመጣ እግዚአብሔር ነው። ኢየሱስ ጌታ ነው። የሞተን ሕይወት የሚሰጥ ጌታ ነው። ስለዚህ እግዚአብሔርን ሲያውቀው ምን አይነት ነው? የሌለን እንዳለ አድርጎ ይጠራል። ነገሩ የለም ግን እግዚአብሔር ይጠራዋል። ነገሩ ሞቷል ግን እግዚአብሔር ሕይወት ይሰጠዋል። ስለዚህ ተስፋውን ሰጪውን ይዞ አመነ ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተስፋ ዝም ብለን እኛ ምናምነው የፈለግነው ነገር እንትን ይሆንልኛል የምንለው ሳይሆን የእግዚአብሔርን ቃል ይዘን የምናምነው። ለምን? ተስፋ ሰጪ አለው። ተስፋን የሚሰጠው ማን ነው? እግዚአብሔር ነው። ይሄ ተስፋ ሰጪ ምን አይነት ባህሪ ያለው? ተስፋን የሰጠው እግዚአብሔር የታመነ ነው። ኢየሱስ ጌታ ነው። ምናልባት ብዙዎቻችን የደከምነው ተስፋ ያልሆነ ነገር ተስፋ እያደረግን ነው። ማለት ብዙ ጊዜ በህይወታችን ብዙ ሰዎች ተስፋ ይሰጡናል። ሰዎች ስለሆኑ አቅም ያጣሉ፣ ይተውታል። ተስፋ ይነግሩናል፣ እኛም ተስፋ እናረጋለን፣ ይበላሻል በቃ ስንል። አሁን ግን ይሄኛው የምነግራችሁ ተስፋ ግን ሰጪው እግዚአብሔር ነው። የማይታየውን በእምነት ስናይ ወደ መታየት የሚያመጣ ነው። ያልነበረን ወደ መኖር የሚያመጣ የሌለን የሚያኖር። ስለዚህ ሙት የሆነውን የሳራን ማህፀን በእምነት እየተመለከተ አልደከመም፣ አልተጠራጠረም፣ በረታ ይላል። ኢየሱስ ጌታ ነው። እስቲ ተስፋ አለን በሉ። ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ኢየሱስ ጌታ ነው። ማንን ነው ያመነው? እስቲ እግዚአብሔርን በሉ። እውቀቱን አይደለም፣ ገንዘቡን አይደለም፣ ስልጣንን አይደለም፣ ሰውን አይደለም፣ የሚቀያየረው መንግስትን አይደለም፣ የሳራን ማህፀን አይደለም፣ የራሱን ማንነት አይደለም፣ አምላኩን እግዚአብሔርን አመነው። ይሄ እግዚአብሔር ምንድነው? ለሙታን ሕይወትን የሚሰጥ ያልነበረን ወደ መኖር የሚያመጣ። ምናልባት በህይወታችሁ ስንት ነገር ሞቶባችሁ ይሆን? ስንት ነገር ጊዜ ያለፈበት ብላችሁ ይሆን? ስንት ነገር ዘመን አለፈበት ብላችሁ ይሆን? እግዚአብሔርን ተስፋ አድርጎ አታፍሩ። እግዚአብሔርን እመኑ፣ በእግዚአብሔር መንገድ ሂዱ፣ እግዚአብሔርን እያከበራችሁ በትእዛዙ ኑሩ እንጂ አታፍሩ። ኢየሱስ ጌታ ነው። ምክንያቱም እግዚአብሔርን የሚታይ ነገር አይወስነውም። ልክኛዊ አለቀ ስንል እግዚአብሔርን በቃ አለቀ ምንም ማድረግ አልችልም አይል። ኢየሱስ ጌታ ነው። ምንም ማድረግ አልችልም በቃ አልቋል እንትን እስኪሆን ድረስ ነበር አይል። መጽሐፍ ቅዱስ ላይ ሲናገር ያ አንድ ልጁ የሞተችበት ኢየሱስ ክርስቶስ እንዲፈውስለት ሲከተል የነበረን ሰዎች መጡና በመንገድ ላይ እንደዚህ አሉት። አምኖ እየተከተለ ነበር፣ ተስፋ አድርጓል። ምን ብሎ? ልጄን ያስነሳታል፣ ይፈውሳታል ብለው እየተከተለ ያለ መጡና ልጅ እኮ ሞተች አሉት። አሁን በቃ አታርክመው። አሁን ታክት በቃ እስካሁን ሳታክት ተከትለዋል፣ እስካሁን ሳደክም ተከትለዋል። አሁን በቃክ፣ አቁም መከተል፣ አቋርጥ። ለምን? ይሄው ማስረጃ ሞታለች በቃ ሲል ኢየሱስ ግን ምን አለ? እመን እንጂ አትፍራ። ኢየሱስ ጌታ ነው። ምክንያቱም በምድር ላይ የምናየው ነገር እግዚአብሔርን ከመስራት አያቆመውም። እግዚአብሔር ኃይሉን ከመግለጥ አያቆመውም። ኢየሱስ ጌታ ነው። ምናልባት አሁን ሌላ አካል የሚቆጣጠረው ይመስለናል ዓለምን እንጂ የሚቆጣጠረው ራሱ እግዚአብሔር ነው። ኢየሱስ ጌታ ነው። የማይታየውን በማየት እግዚአብሔር ይባርካችሁ። የልቦናችሁን አይኖች ኢየሱስ ያብራው። ኢየሱስ ጌታ ነው። የማይታየውን የሚያይ ሰው፣ ሰማይን የሚያስብ ሰው አይታክትም፣ አይደክምም። ምክንያቱም በዚህ ምድር ስንኖር መከራ አለብን። እምነታችን እንደ ወርቅ ይፈተናል ይለናል የእግዚአብሔር ቃል። እግዚአብሔር ፈቅዶ የሚያሳልፈን በልዩ ልዩ መከራ ውስጥ ልናልፍ እንችላለን። ግን እንዳንታክት፣ እንዳንደክም፣ እንዳንወድቅ የሚያደርገን የማይታየውን በእምነት ማየት ነው። ሰማይን ማሰብ ነው። ተስፋችንን ማሰብ ነው። ተስፋን የሚያስብ ሰው በተስፋው ይጸናል። ምክንያቱም ተስፋ ስለሚያደርግ ምን ያገኛል? ጽናትን ያገኛል። ተስፋ ስለሚያደርግ እምነትን፣ ድፍረትን ያገኛል። ልክ ያ ሰውዬ በጨለማው ቤት ሆኖ በቀዳዳ ያየ አንድ ቀን እወጣለሁ እንደሚል ዛሬም እኛ ይሄ የተባረከው ተስፋችን በክብር የሚመለሰውን ኢየሱስን፣ ኢየሱስ ጌታ ነው። ተመልሶ የሚመጣውን ኢየሱስን፣ የሚወስደንን ኢየሱስን፣ ይሄን የሚበሰብሰውን ስጋ አውልቆ የማይበሰብስ የትንሣኤውን አካል የሚያለብሰንን ኢየሱስን፣ የዘላለም ሕይወት የሚሰጠንን ኢየሱስን ስናስብ እንደገና ብድግ እንላለን። አንታክት፣ አንደክምም፣ አንቆምም። ማምለክ እንቀጥላለን፣ መዘመር እንቀጥላለን፣ ተስፋ አለ ያሉ መስበክ እንቀጥላለን። ኢየሱስ ጌታ ነው።
ሁለት ሰዎች ነበሩ። እዚህ ጋር ክርስቲያን ናት፣ እዚህ ጋር ክርስቲያን ያልሆነች እዚህ አካባቢ ያሉና የሁለቱም ቦታ ፈረሰባቸው። ሲፈርስ በጌታ ያልሆነችው ሴት ታመመች። ተገለጡ የተደበቁ በሽታዎች፣ ሆስፒታል ገባች ታማ። ይችኛዋ ግን ልክ በቃ አዝኜ ተስፋ ስቆርጥ እንዴ አለች፣ ምን ሆኖ እኮ በዚህ አይደለም፣ እኔ እኮ የሰማይ ተስፋ አለኝ፣ ኢየሱስ እኮ ተመልሶ ይመጣል፣ እማምነው እሱን ነው ስል ድካም ከላይ ላይ ብድግ አላለች። ሐዘኑ ልቅቅ አረገኛለች። እንደገና ሌላ ሱቅ አስተካክላ ስራዋን ለመስራት አቅም አገኘች። ኢየሱስ ጌታ ነው። ለምን ተስፋ የምናደርገው እኛ እዚህ የሚታየውን አይደለም። ገንዘባችን ተስፋ አይደለም፣ ዕውቀታችን ተስፋ አይደለም፣ በዚህ ዓለም የምታዩት ነገር ተስፋ አይደለም። ተስፋ ተመልሶ የሚመጣው ክርስቶስ ኢየሱስ ነው። ተስፋችሁ በኢየሱስ ላይ ብቻ ይንጠልጠል። በምን ላይ ነው ተስፋችሁ የተንጠለጠለው? ምን ላይ ነው ልባችሁ ያለው? ልባችሁ ባለበት በዛ ስለሆነ መዝገባችሁ የሚኖረው። ልባችሁን የጣላችሁት ምን ላይ ነው? ምን ይሰጠኛል፣ ምን ያደርግልኛል ብላችሁ ነው? አንድ ቀን ይመጣል ይወስደኛል። ይሄ መስቀል ላይ ሞቶ ያዳነኝ ኢየሱስ፣ ይሄ በመስቀል ላይ ፍቅር የወደደኝ ኢየሱስ፣ በዚህ ምድር ስመላለስም በመንፈስ ቅዱስ ኃይል የሚጠብቀኝ ኢየሱስ መጥቶ ይወስደኛል የሚለው ላይ ነው ተስፋችሁ? ወይስ እዚህ ምድር የሚቀር ላይ ነው ተስፋችሁ? ተስፋ ያደረግነው ነገር አናኗራችንን ይቀይረዋል። ኢየሱስ ጌታ ነው። የማይታየውን እግዚአብሔርን ተስፋ ያደረገ የሚታይ ነገር እግዚአብሔር ይሰራለታል። ኢየሱስ ጌታ ነው። የማይታየውን እግዚአብሔርን ተስፋ ያደረገ እየበረታ ይሄዳል። ቆሮንቶስ ላይ ጳውሎስ ምን ይላል? እንገፋለን እንጂ አንጨነቅም፣ እናዝናለን እንጂ እንደዚህ አናመነታ። ማለት ድንጋይ ነን እኮ አላለም። እናዝናለን እኮ፣ የሆነ ነገር እኮ ይሰማናል፣ ሰውነና የሆነ ነገር ግን ተስፋ እንቆርጥም። በቃ አንጨነቅም፣ ግራ አንጋባም። ኢየሱስ ጌታ ነው። አባቶቻችን እኮ በእስር ቤት ሆነው በሚያስጨንቅ ሁኔታ ሆነው በጌታ ደስ ይበላችሁ። ኢየሱስ ጌታ ነው። ፊታቸው ላይ ብርሃን ይታያል፣ ፊታቸው ላይ ፈገግታ ይታያል። ግን የምድሩ ነገር አተውታል። መጽሐፍ ቅዱስ ስለ አብርሃም ሲናገር ርስት ተብሎ በተሰጠው ቦታ ላይ ጫማ መታክል እንኳን ቦታ አላገኘም ይላል። እስጢፋኖስ ሐዋርያት ላይ ሲናገር ጫማ መታክል እንኳን ቦታ አላገኘም። ግን እግዚአብሔር የሰራትን መሰረት ያላትን ከተማ ይጠባበቃል። እቺን መሬቷን አይደለም ተስፋ ያደረገው፣ ከነዓንን አይደለም ተስፋ ያደረገው ይላል። የዚህ የአብርሃም ፈተና በዚህ አላበቃም። እንደገና የአብርሃም ፈተና ይቀጥላል። ሁለተኛ ደግሞ እግዚአብሔር ይመጣና እንደዚህ ይለዋል፣ የሰጠውን ልጅን መልሰ ስጠኝ የሚል ፈተና መጣ። አያበቃም እንዴ ፈተና ለምትሉ? ይሄን አለፍኩ ስል ሌላ ፈተና፣ ይሄን አለፍኩ ስል ሌላ ፈተና፣ ይሄን ተሻገርኩት ስል አይበቃም እንዴ እግዚአብሔር እያላችሁ ላላችሁ፣ አብርሃም ጋር እግዚአብሔር መጣና እንደውም ከበድ ያለ ፈተና ጠየቀው። ልጅህን ስጠኝ። በጣም የሚገርማችሁ በዚህ በይስሐቅ እኮ ነው ተስፋው የተጠራለት። ተስፋው የሚፈጸመው በይስሐቅ ነው። ተስፋው የሚፈጸምበትን ይስሐቅን ስጠኝ አለው። ተስፋው የሚፈጸምበትን ይስሐቅን ስጠኝ አለው። አብርሃም ግን እግዚአብሔርን አውቆት ነበር። ከተስፋው በላይ እግዚአብሔርን አውቆታል። በአብርሃም ቤት ትልቅ ይስሐቅ አይደለም፣ እግዚአብሔር ነው። ኢየሱስ ጌታ ነው። በአብርሃም ቤት ትልቅ የምድሩ ርስት አይደለም፣ የሰማዩ ርስት ነው። ኢየሱስ ጌታ ነው። በእናንተ ቤት ዋና ማን ነው? ይስሐቅ ነው? እግዚአብሔር? በእናንተ ቤት ትልቅ ርስት እዚህ ምድር ላይ ፎቅ ምናምን ገንብቶ መኖር ነው ወይስ የምትመጣውን መሰረት ያላትን እግዚአብሔር የሰራትን አዲስ ሰማይና አዲስ ምድር? እግዚአብሔር ዛሬ አይኖቻችንን ያብራ፣ ይሄንን ተስፋ ይግለጥልን። ጳውሎስ እኮ ለዚህ ነው በብዙ ነገር ያመሰግናቸውና ስለ ፍቅራቸው ስለ እምነታቸው ያመሰግናቸውና እንደዚህ ይላቸዋል፣ ግን በፊት እንበረከካለሁ፣ ስለ እናንተ ጸልያለሁ። ምን ብለ? የልቦና አይኖቻችሁ እንዲበሩ፣ ይሄን የመጥራት ተስፋ ምን እንደሆነ እንድታውቁት እግዚአብሔር እንደገና ራሱን ይግለጥልን፣ እንደገና ብርሃኑ ያገኛል። ኢየሱስ ጌታ ነው። እኔና እናንተና ለዚህ ትውልድ ወተን ተስፋ አለ የምንለው የምስራች አለ የምንለው እኛ ነን። እኛ ጋር እኮ ተስፋ አለ። በክርስቶስ ኢየሱስ ሞትና ትንሣኤ የተሰጠን ተስፋ አለ። ኢየሱስ ጌታ ነው። እስቲ ተስፋ አለኝ በሉ። ይሄ በውጪ ነገር የማይለካ በውጪ ነገር የማይመዘን ምንኖርለት ደግሞ ምንሞትለት እንድንቀደስ የሚያነሳሳን እንድንጸና የሚያነሳሳን እንድንታገስ እግዚአብሔርን እየፈራን እያከበር ነው ለእግዚአብሔር ክብር እየሰጠን እንድንኖር የሚያደርገን ይሄ ተስፋ ነው። የኤማውስ መንገደኞች የተሳሳተ ነገር ተስፋ አድርገው ነበር። ኢየሱስ ክርስቶስ ይነግሳል፣ የእስራኤልን መንግስት ይመልሳል ብለው ተስፋ አድርገው እየኖሩ ሳለ እነሱ ያሰቡት ተስፋ አልሆነ።
እነሱ ያሰቡት አልተፈጸመም። ስለዚህ ተመለሱ ይላል። እየጠወለጉ መሄድ ጀመሩ። እኛ እኮ ተስፋ አድርገነው ነበር። አልሰማህም? ስለዛኛው በስራም በቃልም ብርቱ ስለነበረው ሚገርም ነበረ። እኛም በጣም ተስፋ አድርገነው ነበር፣ ግን እሱ ሰቀሉት፣ ገደሉት። ተስፋ አድርገን ነበር አሉና ተስፋቸውን ሲያጡ አፈገፈጉ፣ ተመለሱ። በመመለስ ውስጥ መጠውለግ እንጂ መለምለም የለም። ከእግዚአብሔር ተስፋ በመሸሽ የምታተርፉት ምንም ነገር የለም። ኢየሱስ ጌታ ነው። ስለዚህ ተስፋውን እያየን ወደፊት እንጓዝ። ዛሬ ጌታ ለአንዳንዶች እንደዚህ ይመጣል። እነዛን ሰዎች በመንገዳቸው እንደተገናኘ፣ አይኖቻቸውን እንደከፈተ፣ ወደ ተስፋቸው እንደመለሰ፣ እያመሰገኑ እያከበሩት እንዲኖሩ እንዳደረገ ዛሬ እግዚአብሔር አንዳንዶቻችን እንደዚህ ይመልሰናል። ወደ ምስጋና ይመልሰናል፣ ወደ አምልኮ ይመልሰናል፣ የምስራቹን ወንጌል ወደ መናገር ይመልሰናል። ተስፋውን እየጠበቅን እየተዘጋጀን ወደ መኖር ይመልሰናል። ኢየሱስ ጌታ ነው። ኢየሱስ ደረሰላቸውና እናንተ የተሳሳተ ነገር ተስፋ አድርጋችሁ ነው፣ እኔ ያልኳችሁ ተስፋ ይሄ አይደለም አለ። ኢየሱስ ጌታ ነው። የምድር ተስፋ ሳይሆን የሰማይ ተስፋ ነው የሰጠዋችሁ። ከዘፍጥረት እስከ ራእይ ያለውን ተስፋ ገለጠላቸው። አይኖቻቸው ተከፈቱ። ስለዚህ ተመለሱ። ብዙ መንገድ እንኳን ቢሄዱ አማራጭ አይደለም ያ፣ ዋና አይደለም ያ፣ የሚሻል አለ፣ የሚልቅ አለ፣ የሚበልጥ አለ። ስለዚህ ዛሬ ወደሚልቀው ተመለሱ፣ ወደሚበልጠው ተመለሱ፣ ወደሚሻለው ተስፋ ተመለሱ። ኢየሱስ ጌታ ነው። እግረ መንገድ ላይ ብዙ ነገር ሊገጥመን ይችላል። በጉዞ መካከል ብዙ ነገር ልናገኝም ልናጣም እንችላለን። ሊሳካም ላይሳካም ይችላል። ግን አንድ ተስፋን የሰጠ የታመነ ጌታ አለ፣ የተናገረውን የሚፈጽም ኢየሱስ ጌታ ነው። ተመልሶ በክብር የሚመጣ እኛንም ወስዶ ከሱ ጋር ለዘላለም የሚያኖረን ኢየሱስ ክርስቶስ ይመጣልናል። ኢየሱስ ጌታ ነው። የማይታየውን የሚያይ ሰው በመከራው መጽናት ይችላል። የማይታየውን የሚያይ ሰው ይታገሳል። የዕብራውያን መልእክትንም ብታዩ፣ አንደኛ ጴጥሮስ መልእክትንም ብታዩ የሚጽፍላቸው ሊያፈገፍጉ ላሉ ለደከሙ፣ በዛብን መከራ፣ በዛብን ጭንቀት፣ እኛ የንጉስ ልጅ እየተባለ አልጋ ባልጋ ነው መንገዱ እየተባለ መኖር ነበር የጠበቅነው። እውነተኛው የእግዚአብሔር ቃል ላይ የቆመ ግን አያፈገፍግም። ኢየሱስ ጌታ ነው። የእግዚአብሔርን ቃል በመብላት ተባረኩ። ከእውነተኛው ከእግዚአብሔር ቃል ተስፋ አንቅዱ። የተስፋ መሰረት የእግዚአብሔር ቃል ነው። ተስፋችንን የሚነግረን የእግዚአብሔር ቃል ነው። የእግዚአብሔር ቃል ተስፋ ነው ያለን ብቻ ተስፋ ስለሚሆን ኢየሱስ ጌታ ነው። ስለዚህ አብርሃም ልጁን ሊሰዋለት ፈቀደ ይላል መጽሐፍ ቅዱስ ሲናገር። የእግዚአብሔርን ድምጽ ሲሰማ በማለዳ ተነሳና ልጁን ሊሰዋ አቀረበ። ለምን ስንለው ተስፋን የሰጠው በይስሐቅ ነው። ተስፋን የሰጠን በይስሐቅ ከሆነ ግደለው ካለኝ ያስነሳዋል ማለት ነው አለ። እግዚአብሔርን በማወቅ ተባረኩ። ማንነቱን በማወቅ ተባረኩ። በተስፋ የምትጸኑት ተስፋ የሰጠውን እግዚአብሔርን ስታውቁ ስለሆነ። ምክንያቱም ሁኔታዎች ብዙ ነገር ይላሉ። መገደል ነው፣ አለመውለድ ነው፣ ማርጀት ነው፣ ሙት ነገር ነው። ቀና ብሎ እግዚአብሔርን ሲያይ ግን ከሙታን የሚያስነሳ ነው። ኢየሱስ ጌታ ነው። ሁሉን ማድረግ የሚችል ጌታ ነው። ስለዚህ አብርሃም ታዘዘ፣ ልጁን እንኳን ለሞት አቀረበ ይላል። ጨለማ በሆነ ሙት በሆነ ነገር መካከል የሚያስፈራ ባለበት ነገር ተስፋ ካለን ጸንተን እንቆማለን። ተስፋ ካለን በማምለክ እንቀጥላለን። ሳሙኤል ተስፋ ሚካኤል ነው አይደል ሲዘምር፣ ያው ድምጽ ስለሌለኝ አልዘምርም። እንደዚህ ያለ አይደል፣ ተስፋለው ፊትህን ሳየው፣ በረታለው ፊትህን ሳየው። እንደገና ለመዘመር እንደገና ለማምለክ አቅም ያጣችሁ ቀና ብላችሁ ትበረታላችሁ። ቀና ብላችሁ ትቀጥላላችሁ። ተስፋ አለው ፊቱ ተስፋን ይናገራል። እመጣለሁ ይላል። እኔ እኮ ስፍራ ላዘጋጅላችሁ ነው የሄድኩት። ደግሞ እኮ ሲሄድ ብቻችሁን አልተውኳችሁ፣ አጽናኝ መንፈስ ቅዱስ ሰጥቻችኋለሁ። ይሄ መንፈስ ቅዱስ የሚያጽናና ብቻ ሳይሆን የታተማችሁበት ነው። እንደገና ለተስፋችሁ ማረጋገጫ ዋስትና ያገኛችሁበት ነው። ደግሞ በኃይሉ የሚጠብቃችሁ ነው። ለቤዛ ቀን ለታተማችሁበት ቀን የሚጠብቃችሁ መንፈስ ቅዱስ ሰጥቻችኋለሁ። ኢየሱስ ጌታ ነው። ስለዚህ እኛማ መጽናት ያስፈልገናል። ዛሬ ተስፋችሁን በማየት ቀና በሉ። በላይ ያለውን በማሰብ ተባረኩ። በላይ ያለውን በመሻት ተባረኩ። አንድ ምሳሌ ልንገራችሁና አንድ ቃል አንብቤ ጨርሳለሁ። ድሮ ያነበብኩት መጽሐፍ ነውና አንድ ሰውዬ ታሞ ተኝቶ በመስኮት ሁሉ ጊዜ ይመለከታልና በመስኮት ሁሉ ጊዜ ሲመለከት ዛፍ አለና ያን ዛፍ ያይና እነዚህ ቅጠሎች ረግፈው ካለቁ እኔም እሞታለሁ ብሎ አሰበ ሰውየው ማለት ነው። እና ሁሉ ጊዜ መስኮቱ ጋር አስቀምጡኝ ይልና ወደ ዛፉ ይመለከታል። ቅጠሎቹ በረገፉ ቁጥር
የሰውየው ተስፋ እየጠፋ ለሞት እየተዘጋጀ እየከሳ እየመነመነ ተስፋውን መቋቋም መታገስ አቅም እያጣ ይመጣል ሰውየው ማለት ነው። ከዛም በዛ አካባቢ የሚመላለስ አንድ ሰዓሊ አለ እና ያ ሰዓሊ ምን አለ? ለምንድን ነው የሰውዬ ሁሉ ጊዜ መስኮት የሚያየው ሲል አይ እንደዚህ ብሎ አስቦ ነው እንዲህ አለና በሌሊት መስኮት በተዘጋ ሰዓት ሰውየው አንድ አርቲፊሻል ቅጠል ሰራና ከዛፏ ጋር አጣበቃት። ከዛን ሄደ ሰውየው ማለት ነው። አሁን መስኮቱ ሲከፈት ቅጠሎቹ እንዳለ ረገፉና ያቺ አርቲፊሻል ቅጠል ብቻ ቀረች ማለት ነው። ከዛ ሰውየው መጥቶ መስኮቱን ከፈት ሲያረግ ሲያይ አለች ቅጠሏ አትረግፍም እንዴ ይላል። እንደገና የመኖር ተስፋ፣ እንደገና የመቀጠል ተስፋ ይደጋገማል። ቀኖቹ ይጨምራሉ። ቀኖቹ ቅጠሏ አትረግፍም። እንደገና እየለመለመ ጤናውን እያገኘ በሽታውን የመቋቋም ኃይል እያገኘ የመነሳት የመኖር ተስፋ እያገኘ መጣ እና ሰውየው ጤነኛ ሆኖ ተነስቶ ወጣ ይላል መጽሐፉ ነው ይናገረውና ዛሬ ምን አንድ ነገር ልበላችሁ። ብዙ ነገር ረግፎባችሁ፣ ብዙ ነገር ጎሎባችሁ፣ ስራችሁ ወርቆ ሊሆን ይችላል፣ ኑሯችሁ ወርቆ ሊሆን ይችላል፣ ምትወዱትን ሰው በሞት አታችሁ ሊሆን ይችላል፣ ምትወዱት ዘር ሀገር ምናምን ብዙ ነገር ሆኖ በቃ የኔ ነገር አለቀ አበቃ እያላችሁ ያላችሁ ካላችሁ ዛሬ አንድ እውነት እነግራችኋለሁ። ከነሱ ላይ አይናችሁን አንሱና ተስፋችሁ የሆነውን ኢየሱስን ተመልከቱ። ኢየሱስ ጌታ ነው። ኢየሱስን የሚመለከት ሰው እስከ መጨረሻው ጸንቶ መኖር ይችላል። ኢየሱስን ተመልከቱና ሩጫችሁን በትዕግስት ሩጡ ይላል። ሌሎች ነገሮች ተስፋ አይደረጉም፣ ድንገት ይጠፋሉ፣ ድንገት እንለቃቸዋለን። ግን የማይጠፋ ተስፋ አለ፣ የታመነ ተስፋ አለ፣ ለሁላችን የተዘጋጀ ተስፋ አለ። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ እንደዚህ አላቸው፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ አትታወኩ። እሄዳለሁ፣ ቦታ አዘጋጅላችኋለሁ። ሄጄ ግን እዛ አልቀርም። ድንገት የቻለ የበቃ ሰው ይምጣ አልልም፣ ተመልሼ መጣና ወስዳችኋለሁ አለ። ኢየሱስ ጌታ ነው። ኢየሱስ ተመልሶ ይመጣል። ኢየሱስ ይወስደናል። ስለዚህ ተስፋ ያልሆኑትን ነገሮች ጣሏቸው። ተስፋ ያልሆኑትን ነገሮች ልቀቋቸው። ተስፋችሁ ኢየሱስ ላይ ይንጠልጠል። ይሄ የክብር ኢየሱስ ተመልሶ ይመጣል። ያኔ ወንጌል እየሰበክን እንኖራለን። ያኔ በቅድስና ተጽዕኖ እየፈጠርን እንኖራለን። ፍቃዱን ቃሉን እያደረግን እንኖራለን። እንዴ ይሄን አረኩል አንልም። አረ የክብር ተስፋ አለኝ፣ አረ የትንሳኤ ተስፋ አለን። ደግሞ እሱ ቀኑ ቀርቧል። በቃ ይሄ ሐዘን ያልቃል። ሞት የሌለበት ሐዘን የሌለበት ለቅሶ የሌለበት ቦታ እንገባለን። ኢየሱስ ጌታ ነው። ምናልባት በዚህ ጉባኤ አዳዲስ ሰዎች ወይም ባክ ያደረጋችሁ ሰዎች ካላችሁ በዚህ ዓለም ምንም ተስፋ የሚደረግ ነገር የለም። ምንም ነገር ሁሉ ያልፋል፣ ሁሉ ይጠፋል። ገንዘብ ያላቸው በገንዘባቸው አልዳኑም፣ ዕውቀት ያላቸው በዕውቀታቸው አልዳኑም። ሁሉ ነገር ከንቱ አላፊና ጠፊ ነው። ግን አንድ ተስፋ አለ፣ እሱም ኢየሱስ ይባላል። ራሱን የሰጠን ደግሞ በትንሳኤ ያረጋገጠልን። ጳውሎስ ሲናገር እንደዚህ ይላል፣ ስለዚህ ምድር ብቻ ከሆነማ ተስፋ የምናደርገው የምኖረው እኛ ከሁሉ ምስኪኖች ነን። ስለዚህ እንስፈን፣ እንጠጣ፣ እንብላ፣ እንደፈለግን እንሁና አለ። ግን እሱ አይደለም፣ ኢየሱስ ተነስቷል። ትንሳኤው ይመሰክርልናል። የማይጠፋ ተስፋ አለን ይላል። ኢየሱስ ጌታ ነው። እሱ ከተነሳ እኛም እንነሳለን። ለዘላለም በክብር ከሱ ጋር እንኖራለን። ስለዚህ በእምነታችሁ ጽኑ፣ እግዚአብሔርን በመከተል ጽኑ፣ በማምለክ በማገልገል ጽኑ፣ በመቀደስ ጽኑ። ኢየሱስ ጌታ ነው። የእግዚአብሔርን ቃል በመከተል በመጸለይ ከቅዱሳን ጋር ህብረት በማድረግ ጽኑ። ተስፋን የሰጠን እግዚአብሔር የታመነ ነው። እኛ ተስፋ አለን። ተስፋ እንደሌላችሁ ልጆች አትዘኑ። ተስፋ እንደሌላችሁ ሰዎች አትዘኑ አይደል? እርስ በርሳችሁ በዚህ ቃል ተጽናኑ። የኔ ህይወት እዚህ አያበቃም፣ የኔ ታሪክ እዚህ አያበቃም። አዎ ይሄ ዓለም ይበላሻል፣ ይጠፋል፣ ግን እድፈት የሌለበት ርስት አለኝ። እሱም ርስቴ እግዚአብሔር ነው። የምንወርሰው እግዚአብሔር ነው። ኢየሱስ ጌታ ነው። ራእይ 21 ላይ ይሄን አነብና እንጸልያለን። አዲስ ሰማይና አዲስ ምድርንም አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቲቱም ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እርሱም ከእነርሱ ጋር አምላካቸው ይሆናል። እንባዎችም ሁሉ ከዓይኖቻቸው ያብሳል። ኢየሱስ ጌታ ነው። እንባ ይታበሳል። እያለቀስን አንቀጥልም፣ እያዘንን አንቀጥልም፣ በሞት ፍርሃት አንቀጥልም፣ አንዳንድ በሚከብዱን የኃጢአት ኃይል አንቀጥልም። የሚከብዱን የኃጢአት ኃይል ለአንዴና ለመጨረሻ ጊዜ ይላቀቃሉ። ኢየሱስ ጌታ ነው።
የክብር ተስፋ ነው ያለን። ሕያው ተስፋ ነው ያለን። እንባዎች ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም። የሞት ኃይል ይሰበራል። አሁን በጣም የምንፈራው ሞት ነው አይደል? ሞት የለም። ለዘላለም ሕይወት እንገባለን። ኢየሱስ ጌታ ነው። የዘላለም ሕይወት ተስፋ አለን። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማው ይላል። ኢየሱስ ጌታ ነው። ሐዘን፣ ጭንቀት፣ ግራ መጋባት፣ ፍርሃት፣ ሞት፣ ኃጢአት ወደሌለበት ወደ አዲሱ ከተማ እግዚአብሔር ከኛ ጋር ወደሚያድርበት እሱን ፊት ለፊት ወደምናይበት ርስታችንን ወደምንጨብጥበት አዲሱ ዓለም እንገባለን። ኢየሱስ በክብር ተመልሶ ይመጣል። እስቲ ተስፋ አለኝ በል። በቃ ተስፋ እንደሌለው ሰው አንኖር። እመኑ። ሌላ ነገር ተስፋ እያደረጋችሁ እየኖራችሁ ካለ ትጥሉታላችሁ። ቅድም እንዳልኳችሁ ቅጠል ነው፣ ይረግፋል፣ ሁሉ ያልፋል ይላል መጽሐፍ ቅዱስ። የማይጠፋ ስለኛ በኩር ሆኖ የገባ ግን ኢየሱስ አለ። ተከትለነው እንገባለን፣ እንወርሰዋለን። ኢየሱስ ጌታ ነው።